በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋ ሾው የተሰኘውን ፕሮግራም ጀምሬያለሁ። ጸጋው በህይወታቸው በዘመናቸው የተጠቀመባቸውንና ለእግዚአብሔር ሕዝብ በረከት የሆኑ አገልጋዮችን ወደ እናንተ በመጋበዝ እናንተ እንድትታነጹበት የምናደርግበት ዝግጅታችን ላይ እንገኛለን። ዛሬም በጣም የተወደዱ እግዚአብሔር የረዳቸው ከ35 ዓመት በላይ የእግዚአብሔርን ስራ እየሰሩ የቤተ ክርስቲያን አባት በጣም የተወደዱ እንግዳ ይዤ ወደ እናንተ ቀርብ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁን። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። የዛሬ የጸጋ ሾው እንግዳዬ የሆኑት ሐዋርያው አክሊሉ ብርሃኑ ናቸው። እሳቸው በቀጠና 2 ሙሉ ወንጌል ቤተክርስቲያን ለ22 ዓመታት አገልግለዋል። እንዲሁም ደግሞ እግዚአብሔር የራሳቸው ራዕይ ሰጥቷቸው ለረጅም ዘመን አገልግለዋል። ዛሬ ከጸጋ ሾው ጋር ቆይታ እናደርጋለን። ሐዋርያ አፖስትል ጸጋ ሾው እንግዳ ሆነ ስለመጣ በጣም ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ጌታ ይባርክን። እኔም ደስ ብሎኛል። ያው እንግዲህ ተብዬ ጠራውክ ካለን ቅርበት አንጻር ነው። አንቱ ነው መባል ያለበት። ህይወት፣ አገልግሎት፣ አጠቃላይ እንቅስቃሴ ምን ይመስላል? እንደው ህይወት ከጌታ ጋር ደስ ይላል። ያው እንደጠየቀው አገልግሎት፣ ህይወት ውጣ ውረድ አለው። በእነዚህ ውጣ ውረድ ሁሉ ጌታ እየረዳን ዛሬ ደርሰናል፣ ነገም ይረዳናል። ስለዚህ በጌታ ከተደገፍክ ሁሉ ነገር መልካም ነው። እግዚአብሔር ይመስገን። እንግዲህ እኔ ቀጠና 2 ቤተክርስቲያን በተለይ በቅዳሜው የፈውስ ፕሮግራም ላይ ልጅ እያለው በጣም ይሄድ ነበረ። ማስታውሰው ነው። በዛ የፈውስ ፕሮግራም ላይ አንተ፣ ነቢይ ሰለሞን ከተማ፣ ነቢይ መድህን ከነሱ ጋር በመሆን በኃይል በድንቅና በታምራት ስታገለግል አስታውሳለሁ። እና ያ ጊዜ እንዴት ነበር? እስቲ አንተ ራሱ እንዴት ትገልጸዋለህ ያንን ወቅት? ወቅቱ እግዚአብሔር በቤተ ክርስቲያኒቷ በአጠቃላይ በምድቷ ላይ በመንፈስ ቅዱስ ስራ ውስጥ ሙሉ በሙሉ ገብተን አገልግሎቶችን እንሰጥበት የነበረው ጊዜ ነው። ቤተክርስቲያን እንዳሁኑ ባለው ሁኔታ መዋቅርና አሰራር ብዙ ሳትስፋፋ አዲስ አበባ ውስጥ ቀጠና 2 ላይ ነው አብዛኛው የፈውስ ፕሮግራሞች የሚካሄዱትና የቅዳሜ የፈውስ ፕሮግራም ከተጀመረ ጊዜ ጀምሮ ከኔ በፊት የነበሩ ወንድሞች አገልግሎቱን በጣም አውጥቶት ነበር። እኔ ክፍለ ሀገር ላይ ነበርኩኝ። ከኔ በፊት የነበሩት ታሪኩ፣ ፓስተር ተመስገን፣ ዮናስ አገልግሎቱን በጣም ያገለግሉ ስለነበረ እኔ ደግሞ ክፍለ ሀገር ላይ ነበር የማገለግለው። መጨረሻ ወደ አዲስ አበባ መጥቼ አገልግሎቱን ከነሱ ጋር ሲጀምር አገልግሎቱ የመንፈስ ቅዱስ እንቅስቃሴ በሙላት የሚገለጥበት ሰዓት ነው። ህዝቡም፣ መሪዎችም፣ አገልጋዮችም ሁሉ አቅጣጫው ፎከሱ ሁሉ በአገልግሎት ላይ ነው። ስለዚህ በጣም ወርቃማ ድንቅ ጊዜ ነበር ማለት ይቻላል። እግዚአብሔር ይመስገን። ያው እኔም እንግዲህ በትንሹም ቢሆን ደርሼበታለሁ በጊዜው። በኋላ ወደ አገልግሎትክ ጌታ ስላከናወናቸው ታምራቶች እናልፋለን። ከዛ በፊት ግን የአንተን ታሪክ ስሰማ ወይም አንዳንድ መጽሔቶች ላይ ሳነብ በአንድ ወቅት አንድ በረሃ ላይ ሞቷል ተብሎ አሸዋ ውስጥ ወዳጆች ቀብረውክ ሄደው
እዚህ ደግሞ ለወላጆች ለቤተሰቦች ተነግሮ አልቅሰው መርዶ ተነግሯቸው ሰው ሞቷል ተብሎ ሁሉም ሰው ለቅሶ ደርሶ አንድ ታምራት እንደሆነ ሰምቻለሁና እሱ ታሪክ እንደው ካንተ አንደበት ዛሬ ብሰማው ደስ ይለኛል። ነገሩ እውነት ነው። ጀምሮ ለመጨረስ ቢያንስ 3 ሰዓት ያክል ይፈጃል ምስክርነቱ። ግን እንዲሁ ለሚዲያው ለሰዎች ለሚሰሙት የእግዚአብሔርን ተአምራታዊ ስራ ለመግለጥ በተገኘው አጋጣሚ ሁሉ መልካም ስለሆነ እንዳልከው ጊዜው ወደ 80 አካባቢ ነው። 80 በእኛ አቆጣጠር። በዛ ዘመን ላይ የነበረው ጦርነት ነበርና ወደ ሰሜን ጦር ግንባር እዛ ጦርነት ላይ እኔም እዛ ተሳትፌ ነበር። የደርግ ወታደር ነበርክ? የደርግ ወታደር አየር ኃይል ውስጥ ነበርኩ እና እዛ የሄድኩት በመሪነት ነው። እዛ ሲሄድ እግዚአብሔር ያንም ቢሆን በጌታ ነኝ፣ ጌታን አመልካለሁ። ወንድሞች ጋር እንዳሁኑ ፌሎሺፕ እንደዚህ ሳይሆን በሄድኩባቸው ካምፓሶች ውስጥ ጌታን አመልክ ነበር። በስውር እንገለገል ነበር እና ወደ ሰሜን አካባቢ ያለ ጦርነት እያየለ መጥቶ ቦታው ሲደመሰስ ቦታው ላይ የሚመሩ መሪዎች ያስፈልጋሉ ተብለን ከደብረ ዘይት ነው የሄድኩት። ከኔ ጋር ሄዱት ጀነራል ተመስገን ናቸው መሪ የነበሩት፣ አየር ወለድ አዛዥ ነበሩ እና ሌሎች ራሻ መኮንኖች ነበሩ መሪ ሆኖ ያሉት። እኔም እዛ ጋር እንደ አንድ መሪ ተላክን። ስንላክ ቦታ ላይ ጦርነት ስለነበረ በዛ ጦርነት ውስጥ ተሰዉ ብዙዎች፣ አብዛኛው ማለት ይቻላል ተደመሰሱ። በታሪክ ይታወቃል። የሰሜን ናዶ እዝ የተደመሰሰ የሚባለው ያኔ ነውና ጦርነቱ በዛ ልክ እዛ ጦርነት ላይ ተመታው። ስመታ አየር ላይ ነው አይደለም፣ መሬት ላይ እያለን ኦልሬዲ ቦታው ተመተን አብረን ነበርንበት ፕሌን ነበረ። ውሃ ሊያደርስ ሄዶ ሄሊኮፕተር በሱ ውስጥ ነበር። ስመታ እኛ ከዛ ውስጥ ወርደን ኦልሬዲ ፓይለቱ ተነስቶ ነው ሄደው። ፕሌኑ ከተመታን በኋላ ተነስቶ ሄደ። እኛ እዛ ቦታ ላይ ቆየን። ቦታው ለየት ያለ ቦታ ነው። በወቅቱ በሚጠራው ሻዕቢያ ቦታውን ይዞ ነበርና እዛ መካከል ነው የወረድነው። ቦታው የኛ ወታደር ሳይሆን የሻዕቢያ ወታደሮች ናቸው ይዞት ያሉት እና በስህተት ነው እዛ ጋር የተወረደው። ከዛ በኋላ 2 ቀን 3 ቀን ቆየን ተደብቀን። በአራተኛ ቀን ሊያወጡን የመጡ በአውሮፕላን በተለያየ ነገር አጅበው ሊያወጡን ሲመጡ አልተቻለም። በኋላ ሬዲዮ የያዘ ልጅ ነበርና ጀነራሉ ከሰሜን ጋር ንግግር ሲያደርጉ ቦታው ተከባቸዋልና ራሳችሁን አጥፉ የሚል ነበር የተሰጠን። ከዛ መካከል እኔ ብቻ ነኝ በጌታ የሆንኩት፣ ሌሎች በጌታ አይደሉም። ራሳችሁን አጥፉ የሚል ነገር ሲመጣ በቃ ተስፋ። 4ኛ ቀን ምግብ ውሃ ሳንበላ፣ በጣም በረሃ ነው ቦታው፣ አይመችም። ማምዶ ይባላል ቦታው። ምናልባት ወታደር የሆኑት ሁሉ ያውቃሉ ይሄንን። ቦታው ኤርትራ ውስጥ ያለ ነው፣ ሸለቆ ውስጥ ነውና ወደ አፋ ቤት ጀርባ ላይ ነው። በጀርባ በኩል አልጊናና ቀይ ባህር ነው ያሉት። እዛ ጠረፍ ላይ ነውና ፀሐዩ በጣም ከባድ ነው። ቴምፕሬቸሩ 47 አካባቢ የሚባል ቦታ ላይ 4 ቀን ያለ ውሃ ያለ ምግብ ቆየን። በ5ኛ ቀን ላይ ጀነራሉ ጠዋት በቃ ደክሞናል፣ ማየት አቅቶናል፣ ምላሳችን ተሰነጣጥቋል። አሁን የሚነግርህ አንድ ነገር ፒክቸሩን እዛ ጋር ማንሳት በጣም ከባድ ነው። ኦልሬዲ ጠቁረናል፣ ፈሳሽ ከሰውነታችን አልቆ። በዛ መካከል ነው ጀነራሉ በቃ እቺ ሀገር ለኛ አልሆነችምና ራሳችን ብናጠፋ ይሻላል ለጠላት እጅ ከምንሰጥ ብሎ ሲነግሩን፣ እሳቸው መጀመሪያ ራሳቸውን በሽጉጥ ገደሉ። ቀጥሎ ሌሎች እንደዛ አደረጉ። እኔ ብቻና ፖሊሶች ቀረን
እና በዛ መካከል ነው አንድ ጸሎት መጣልኝ። እሺ ምን አይነት ጸሎት? በጭንቅ ሰዓት የጭንቅ ሰዓት ጸሎት የሚጸለይ ጸሎት። እግዚአብሔር ሆይ ራሴን አልገልም አንተ ግደለኝ። አንዱ ጸሎት ምክንያቱም ራሴን መግደል ኃጢአት እንደሆነ ስለማቅ በቃ ግደለኝ አንተ የሚል ጸሎት ነው። ሁለተኛው ደግሞ አንተ ተአምራተኛ አምላክ ነህና ተአምር ሰርተህ ከዚህ ውስጥ አውጣኝ። በቃ ለአንተ የሚያውቅት ነገር የለም። የማይጸለይ ጸሎት ነው። ሰው የለም አካባቢ ላይ ጠላት ነው በዙሪያ ያለው። ምንም የምጸልየው ጸሎት አይደለም፣ ተስፋ ያለው አይደለም። ግን ቃሉን ዝም ብዬ ተናገርኩ። እግዚአብሔር ሆይ ተአምር ሰርተህ ከዚህ ውስጥ አውጣኝ። ሶስተኛው ተአምር ሰርተህ ከዚህ ውስጥ ካወጣኝ በዘመኔ ሁሉ እየመሰከርኩልህ እኖራለሁ የሚል ጸሎት ጸለይኩ። ከዛ በኋላ ወታደሮቹን አቅጣጫ ሰጠኋቸው። ወደዚህ አስመራ ነው፣ ወደዚህ ሱዳን ነው፣ ወደዚህ ቀይ ባህር ነው። በቃ እየሄዳችሁ እናንተ እጅ ስጡ፣ ለመንግስት ለእነሱ እጅ ሰጥታችሁ ኑሩ፣ ራሳችሁን አታጥፉ አልኩኝ። እኔ ግን እየሄድኩ እስከሚወድቅ ድረስ እሄዳለሁ ብዬ ከዘራ ነበርና እሱን ይዤ እነሱ ላይ ጃኬታቸውን አልብሼ ጉዞ ጀመርኩ። እየሄድኩ በከባድ መሳሪያ ተመታው። ምንህን? እግሬን። ኦኬ። አሁን ይሄ እግሬ ውስጥ ብረት አለ። ኦኬ። እና በሩቅ ነው በከባድ መሳሪያ ተመታው። በአየር ላይ ተንሳፍፌ ስወርቅ ብቻ ነው ያየው። ማስታውሰው እሱን ብቻ ነው። ከኔ ጋር የነበረው የኔ ፖሊስ ነበር ደብረ ዘይት። ማታ ማስታወሰው በጣም የሚቀርበኝ ያኔ ወታደር ነው፣ ተስፋ ይባላል። አሁን ኮሎኔል ሆኗል። በኢህአዴግ ጊዜ ኮሎኔል ሆኖ ደብረ ዘይት ማነው ድሬዳዋ ነበር። አሁንም በህይወት አለ ኮሎኔል ተስፋዬ። እሱ ነው የቀበረኝ። ሞቷል ብሎ ደምድሞ ኦልሬዲ አሸዋ ነው ቦታው፣ ውሃ የለም ምንም የለም። አሸዋ ዚቆ እዛ ውስጥ ቀበረኝ። ለምንድን ነው የቀበረው? ሬሳ እንዳያቃጥሉ ነው ብሎ ሄደ። ከዛ እሱ ሄዶ እጅ ሰጠ ለመንግስት ወታደሮች። እነሱ ጋር የተወሰነ ጊዜ ቆየ። ከዛ ደግሞ ከነሱ ወጥቶ ጠፍቶ ለመንግስት ወታደሮች ደርግ ነበር ያኔ እጅ ሰጠ። እሺ። ከዛ ታሪኩን በሙሉ አጫወተ። የጀነራሉ አሟሟት፣ የኔ አመታት፣ የሌሎችም አመታቶችን በሙሉ ነገራቸው። ከዛ አየር ኃይል ለቤተሰብ መርዶ አረዳ። ሞተዋል። አዎ ቁርጣችሁ ነው ሞቷልና ተብሎ ያው ያኔ እንደሚደረግ ጡረታ ተከበረላቸው። 4 ዓመት ጡረታ በሉ ቤተሰብ። ሞቷል ተብሎ ማለት ታሪኩ ይቀጥላልና ሰፊ ነው። በዚህ ነው። ከዛ በኋላ የነሱ ሐኪም የሆነች ፍሬዮኒ ትባላለች። አካባቢ ላይ ጦርነት ስለነበረ አሰሳ ይወጣሉ፣ እያሰሱ ይሄዳሉ። የተደበቀ መሳሪያ ወታደሩ መሳሪያ እየቀበረ ብርም ካዝና ምናምኖችን እየቀበሉ ስለሚሄዱ ሲፈትሹ እዛ አካባቢ ላይ ሲመጡ እኛን እየፈለጉ ስለነበረ የተከመረ አሸዋ አይተው ከዛ ውስጥ ያወጡኛል። ይሄን የሚሰማው ሱዳን ካርቱም ሆስፒታል ውስጥ ገብቼ ነው። ካለፈ ከ3 ቀን በኋላ ነው የምነገረኝ። ይሄ 3 ቀን ሙሉ የት እንደቆየው አላውቅም። ከኤርትራ በረሃ ወስዶኝ በእነሱ ሰዎች አውጥቶኝ ደም ስሬ ይሰራል ነው ያለችኝ። ይሄ ሰው ለመረጃ የአየር ኃይል ልብስ ነው የለበስኩ። ይሄ ሰው ለመረጃ ያስፈልገናል ተብዬ ተሸክሞኝ በስትሬቸር ይዞኝ ይሄዳሉ። ከዛ ወደ ሱዳን በመኪና ይሄዳለሁ። በ3ኛ ቀን ላይ ራእይ ነው ያየው። ሱዳን ውስጥ ሁኜ ራእይ አለው። ምንድነው የማየው? ከምድር ወደ ሰማይ ተዘረጋ መስላላየው እና ሌላ ሰማይ ነው። እና እዛ ሰማይ ላይ ነጭ ልብስ ብቻ የለበሱ በጭንቅላታቸው ላይ የአምቡላንስ መብራት የሚመስል በእያንዳንዱ ላይ ይሽከረከራል። ሁሉ ነጭ እንደ ከዋክብት የበዙ ናቸው። እና እነሱ መካከል በሊፍት ይዞኝ ይሄዳሉ። ይዞኝ ሄዶ መካከላቸው ላይ ትልቅ መጨረሻ የሌለው አሁን በሚገባኝ መንፈሳዊ ቋንቋ ዙፋን አለው። እና ወደ ላይ አይታ ጨርሰው ከላዩ ላይ የሚፈስ እሳት አለ። እሱ ጋር ፊት ለፊት ሲያደርሱኝ ጊዜው ገና ነውና መልስ ድብል እሰማለሁ። ሲገርም በሚሰማ ቋንቋ እና ሁሉም ሲሄድ እያጨበጨቡ ነው ተቀበሉ። ያ ሁሉ ባንድ ላይ ልክ ስቴዲዮም የሀገር መሪ እንደሚገባ አይነት እና በጭብጨባ ነው ሁሉ
ተቀበሉን። እዛ ጋር ይህንን ድምፅ ከሰማ በኋላ በተቃራኒ ደግሞ ወደ መሬት የተዘረጋ መስላላል። ልክ በሱ መስላል አውርዶኝ ግራና ቀኝ መላእክቶች ነጭ ልብስ ለብሰው ይታዩኛል። አያቸዋለሁ፣ ግን አንነጋገርም። መሬት እግሬ ስረግጥ ሱዳን ሆስፒታል ውስጥ ዶክተር አብርሃም ይባላል፣ ኤርትራዊ ሰው ነው። ሰውነትን እየወጋጋ መንቃትን እያየ ነው፣ እያዳመጠ ነው። ከዛ ሳይ ያለበት አካባቢ ሆስፒታል ውስጥ ነው። መስታወት በመስታወት ነው። ይሁን ቆሻሻ ቤት ውስጥ የገባው መሰለኝ። ቆሼ ሰበር ላይ ሰማይ ደርሰህ ስትመለስ ቆሼ ውስጥ የገባው በቃ ሲኦል ገባው አልኩ። ወደ አእምሮ ኮንሽስ ሃፍ ኮንሽስ እየሆንኩ ሲኦል መግባቴ ነው በቃ አልኩ። ሳይ የሚያቃስት ነው ያለው ሆስፒታል ስለሆነ። ወይኔ ሲኦል በቃ ገባው ማለት ነው። ወይኔ ክርስትና እንደዛ ሁኜ በቃ መጨረሻ እንደዚህ ይሆናል። ይጸጸታሉ፣ ይቆጫሉ። ትንሽ ቆይቼ ደግሞ አሁን ሳይ ሰዎቹ መልካቸው ራሱ ተቀየረብኝ። እዛ ካለው ጋር ሳይ ዝንጀሮ ምናምን መልካቸው ራሱ ጉንጉን ያደርጉ ናቸው። እና በቃ ምን የሲኦል ሰው እንደዚህ ነው እላለሁ። በቃ ራሴን ለማንቀሳቀስ ሞክር፣ እግሬም እጄም የለም እና ስትሬቸር ላይ አልጋ ላይ አስሮኛል። ይዘላል ተብሎ መታወቂያን ሳይሆን 9 ሜትር ይዘላል የሚባል እዛ ላይ አይቷልና ይዘላል ብሎ ቤልት አስሮኛል አልጋ ላይ እና እግሬን ብቆትት እምቢ አለኝ። ኦኬ ሲኦል በቃ እየቆራረጡኝ ነው አልኩ። በዚህ ጭንቀት ውስጥ ነው እያልኩ በጽሁፍ ይጠይቀኛል ዶክተሩ። ስምንና ማንነትን ጻፍ ብሎ ያሳየኛል በምልክት በአይነ ስውራንም የሚያዩት አይነት ቦርድ ለመነጽር እንደሱ አይነት ነገር አምጥቶ ስሜን ነገርኩት። ከዛ በኋላ ኮንሽስ መሆኑን ስረዳ እዛ ውስጥ በ3ኛ ቀን ነው ይሄ። በ4ኛ ቀን ከዛ ያወጣችኝ ሴት ትመጣለች። ፍሬወኒ ከግንባር መታ ታሪኩን በሙሉ እንደ ዮሴፍ እንደ ሙሴ እና የሙሴ እናት እንዳጫወተችው መታ ታሪኬን በሙሉ ትነግረኛለች። የት ቦታ ምን እንደሆንኩ እንዴት እንደሆንኩ። ስለዚህ እሷ ስትመጣና ስትጠይቀኝ አውቀሃል ትለኛለች። አላውቅም በቃ ያለሁበት ሁኔታ። በኋላ አሁን ያለው ተማርከን አለችኝ። በቃ ግደሉኝ አልኳት። አታሰቃዩን፣ ግደሉኝ። ምክንያቱም እጄ ማይሰራም እግሬ ማይሰራም ለካ ታስሬ ነው። የተቆረጠ መስሎኛል በደንብ አስረው። በኋላ በቃ ግደሉኝ፣ አታሰቃዩኝ አልኳት። አትሞትም፣ ከዚህ በኋላ የሚጠይቁን እውነት ብቻ ተናገራለች። ትንቢታዊ ቃል ነው። ከዚህ በኋላ እውነት ብቻ ተናገራለች። ባክሽን ግደሉኝ ባካችሁን፣ ስለ ወንድ ልጅ ምናምን እያልኩ ለምናለሁ። በኋላ ሕክምናውን እዛው ቀጠልኩ። እንደማልሞት እንደተማረኩ ገባኝ። ለካ ሲኦል አልገባውም አልኩና ደስ አለኝ። እድል አገኘው። ሲኦል አልገባውም። ከዚህ በኋላ እንዳልገባ ምን ማድረግ አለብኝ የሚለው እዛው ቁጭ ብዬ መወሰን ጀመርኩ። በዚህ ልክ ነው። ከዛ በኋላ ያለው እስር ቤት 4 ዓመት እነሱ ጋር ቆየው በሱዳን። ከዛ በኋላ ኢህአዴግ ሲገባ ነው ከዛ እስር ቤት የወጣሁት እና በዚህ መካከል ያለፉ ብዙ ነገሮች አሉና ለመግቢያ ያህል ይሄ ነው ያለው ታሪክ። እግዚአብሔር ይመስገን። እንግዲህ ጌታ በድንቅና በታምራት በህይወት ላይ ጣልቃ ገብቶ በመሰላል ወደ ሰማይ ስትሄድም ጊዜውን አልጨረሰም እንዳሉት ከዛ በኋላ ያው ብዙ የእግዚአብሔር ስራ በአንተ ተሰራ። በጣም የሚያስገርም ትልቅ ምስክርነት ነው። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የዛሬ የጸጋ ሾው እንግዳይ የሆኑት በጣም የተወደዱት የጌታ ባሪያ ሐዋርያው አክሊሉ ብርሃኑ ናቸው። ከእሳቸው ጋር ጌታ በህይወታቸውና በዘመናቸው ያደረገውን ድንቅና ታምራት ወደ እናንተ እያደረስን እንገኛለን። እናንተም እስከ መጨረሻው ድረስ እንድትከታተሉን እንጋብዛለን። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። አሁንም ባላችሁበት ጠብቁ። በጸጋ ነው የዳንኩት፣ እንዲሁ በጸጋ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።
ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ትጠየቃላችሁ። ይህ ፕሮግራም በጄኤምኤም ቴሌቪዥን ይተላለፋል። በጣም የሚያስገርም የሚያስደንቅ ምስክርነት ነው። አፖስትል ቀጠና 2 ሙሉ ወንጌል ስታገለግል ተነጥቀ አንድ ሰው ቤት ሄደ አገልግላል የሚባል ወሬ ሰምቻለሁ። እውነት ነው? ምን አይነት ሰው ነው? እየጸለይክ ተነጥቀ ብቻ የሆነ ሰው ጋር ሄደክ ያ ሰው ደግሞ ጌታ እንዲፈውሰው አልጋ ላይ እየጸለየ ባለበት ሰዓት አንተ እዛ ቦታ ተገኝተ አገልግለክ ስትወጣ ያ ሰው ተፈወሰ። አንተ ግን እዛው የተንበረከክበት ቦታ ላይ ነው ያለው። በጣም የገረመኝ ስሰማና እውነት ነው ወይ እንደው ካንተ አንደበት በደንብ ልስማው ብዬ ነው። በኋላ ላይ ወይም በሚቀጥሉ ክፍለ ጊዜያት ብዙ የእግዚአብሔር ስራዎችን ስለምናወራው ለመንደርደሪያ ብዬ ነው። ያ ይሄ በአገልግሎት ውስጥ እንዲህ አይነት ነገሮች ይከሰታሉ። የተለመዱ አይደሉም። ግን ምንድነው እግዚአብሔር ለክብሩ ሊጠቀምበት ሲፈልግ የሚያደርጋቸው ነገሮች ናቸው። የተለያየ ቦታ ላይ የተለያየ አይነት ተአምራቶችን አለው እግዚአብሔር ሲሰራ። አንዱ አሁን ያልከው ነገር በጸሎት ላይ በሽተኛ ለመጸለይ ቀጠሮ ተይዞ እያለ ስለዛ ሰው እየተጸለየ ያ ሰው በጣም የሕክምና ሰው ነው። የባለቤቴ አባት የባለቤቴ ጓደኛ አባት ነው እና ሲጸለይ ሰውየው አያምኑም። እሺ፣ ግን ሊሞቱ የደረሱ ናቸው እና ብጸልይለት የሚል ጥያቄ ቀረበ። ጸልይላቸው ተባለ። በኋላ በቃ እጸልያለሁ እንንበርከክ አልኳቸው። ተንበርክከን እያለን ቤት ውስጥ እሳቸው ሆስፒታል ውስጥ ነው ያሉት እና እኔ ራሴ በአካል ተገኝቼ ለእሳቸው ስናገርና ሳጸልያቸው ነው የሚሰሙት እሳቸው እና መኖር ነው መሞት ይፈልጋላችሁ ብዬ ጠይቃቸዋለሁ። እሳቸው ባሉበት አሁን እዚህ ጋር ተመልካቾችም የእግዚአብሔር ሕዝብን በደንብ እንዲረዳው እሳቸው በጌታ አይደሉም፣ ታሟል። አንተ ግን በአካል ሄደክ እየጠየካቸው ነው እሳቸው የሚረዱት። አዎ፣ እኔ ጸሎት ላይ ነው እየጸለይኩላቸው ያለው ስማቸውን እየጠራሁ። አንተ ደግሞ ሌላ ስፍራ ሆነክ ቤት ሊሆን ይችላል ተንበርከከክ እየጸለይኩላቸው እዛ ቆሜ ሳናግራቸው ነው የሚያዩት። እሺ። እና ይሄ ሰውዬ የእናንተ ጓደኛ እንደዚህ ምናምን ብሎ ያወራል አብሮ እዛ የሚያስታምሙት ጋር እና ያው ሰዓት ነው ተመሳሳይ ሰዓት። በኋላ መኖር ነው መሞት ነው የምትፈልገው እያለኝ ነው የሚጠይቀኝ። ምንድን ነው የምመልሰው ይላሉ ለሚያስታምሟቸው ሰዎች ማለት ነው። እሺ። እና ምን እንድል ትፈልጋለህ ይሉኛል። በሀሳባቸው ነው እሳቸው እኔን የማዋሩት። እኔ በአካል ተገልጬ ከዛ እኔ ፎቶቸው ላይ እጅ ጭኜ እየጸለይኩ ነው። እግዚአብሔር ሆይ ይሄ ሰው አንተን ሳያገኝ ወደ አንተ አይምጡ፣ በዚህ ሰዓት መዳን ይሆንላቸው እያልኩ ፎቶ ላይ እጅ ጭኜ እየጸለይኩ ከዛ በኋላ ይሄ ምስክርነት እንዳውም አውርቼ አላውቅም ነኝ። ከዛ በኋላ ሰውየው በቃ እሺ ንስሐ አስገባውታለሁ ብዬ ንስሐ ሳስገባ ይናዘዛሉ ከኔ ጋራ ሆስፒታል ውስጥ ሆኖ ይናዘዛሉ። እና ጸሎቱን ጨርሼ እዛ ለልጃቸው አሁን በቃ እግዚአብሔር ተረክቧቸዋል፣ ጌታ ደርሷል፣ ከዚህ በኋላ እሳቸው ከበሽታው ይድናሉ፣ ዘላለም የሚኖር ሰው የለም፣ በዚህ በሽታ አይሞቱም፣ ጌታን ተቀብሎ ከዛ በኋላ ወደ ጌታ ይሄዳሉ ብዬ እነግራታለሁ። ከዛ በቃ አሜን አለች። እሷ ደስ አላት፣ ጌታን ይቀበላሉ የሚል መዳናቸው ሳይሆን ጌታን መቀበላቸው። ከዛ በኋላ እኔ ጸልዬ ሄድኩ። ሆስፒታል ልጠይቅ ስትሄድ እሳቸው አሁን እኮ ጓደኛሽ እኔ ጋራ እንደዚህ ጸሎት አድርጎልኝ ሄደ ምናምን። እኔ ከሷ ጋር እዛ የጸለይኩ በኋላ
ጠራችን ደውላ ሄድኩኝ በአካል ድጋሚ መጣ እንዴ አሉኝ እሺ አዎ መጣው እንደገና አልኳቸው እንደዚህ እንትን አየው በአካል መጥቶ ጸልዮልኝ ሄደ ምናምን ስላሉኝ በኋላ አዎ በቃ ጌታ ኢየሱስ ክርስቶስ አልኩና እንደገና እኔ ባለበት ደግሞ ንስሐ አስገባው በዚህ ወደ ጌታ መጡ ጥቂት ኖሮ ወደ ጌታ ሄዱ ዋው ንጥቀት የሚለው እሱ ነው በጣም የሚገርም የጌታ ጸጋ የተገለጠበት አገልግሎት ነው በጣም ያስገርማል እግዚአብሔር አብስቶ ይባርክ አፖስትል ጫወታችንን እንቀጥላለን በጣም ደስ የሚል ትልቅ ምስክርነት ነው የነገርከኝ አፖስትል እንደው ከዚህ ጋር ተመሳሳይ ይዘት ያለው ሌላም እንደው ምስክርነት ወይ አገልግሎት ይኖር ይሆን አዎ አንዱ በሶማሌ አርጌሳ ለመጀመሪያ ጊዜ ወደዛ ሲሄድ እዛ አካባቢ ሰው አላውቅም ነበር ሙሉ በሙሉ ሶማሌ ነውና ጌታ ተናግሮኝ ወደዛ ሄድኩ ሲሄድ በግመል ነው ሄድኩ እሺ በግመል እጄ አላውቅም በግመል ላውጥቼ ተከራይቼ ግመል ጎቷችሁን መግባት አይፈቀድም እዛና መጽሐፍ ቅዱስ ይዞ ምናምን ያኔ እንዳሁኑ አይደለም ክርስቲያን የተባለው ነገር ያው አሜሪካኖች ወታደሮች ክርስቲያኖችን ገድሎ ያኔ ያባረሩ ጊዜ ነው ብዙ ወንጌላውያንም አውርዷል እዛ ምድር ላይ ያኔ እና ጌታ ሂድ አለኝ ወደዛ ሲሄድ ወደ 7 ክልላ ነው ያለው ከኢትዮጵያ ውጫሌ ጀምሮ እስከ ሶማሊያ አርጌሳ ድረስ ወደ 7 ክልላ አለ እና 7ቱን ክልላ ፍተሻ አለ እሺ ፍተሻ ላይ ሲደርስ የሚጠይቁን ጥያቄ እኔ ሶማሊኛ አልችልም እነሱ አማርኛ አይችሉም ኦሮምኛ አይችሉም እንግሊዝኛም አይችሉም ከባድ እና በሶማሊኛ ሲጠይቁን እኔ በልሳን እመልሳለሁ እሺ አስቤ አቅጄ ማላቅ እሺ ማሽካላ ባውራዲያና ማዝማና ብዬ ልሳኔን ስናገር ይለፍሉኛል እሺ በጣም አስገራሚ ነው በጣም እና ሁለተኛውን ክልላ ሲጠይቁኝ እንደዚሁ ነው የምመልሰው እሺ ይናገሩና ልሳኑ ለካ መልስ ነው እነሱ ቋንቋውን ይስሙታል እኔም ምን እንደተናገርኩ አሁን ድጋሞ ብትለኝ አላውቀውም ልሳን መናገርን ግን አውቃለሁ በዚህ እዛ መግባቴን አንዱ ተአምራት የሚለው የመንፈስ ቅዱስ ጸጋ በቆምንበት ምን እንደሚመልስ እሱ ያውቃል የሚለው አባባል በተለይ ለአገልጋዮች በጸጋ ለሚያገለግሉ በመንፈስ ቅዱስ ለተሞሉ ሁሉ መንፈስ ቅዱስ ልሳን ስንናገር ዝም ብሎ አይደለም የሚሰራው ስራ አለው ውድ የጸጋ ሾው ቤተሰብ ተመልካቾቻችን ከሐዋርያው አክሊሉ ብርሃኑ ጋር ያደረኩት ክፍል 1 ቆይታ ይሄንን ይመስል ነበር በቆይታችንም እጅግ እንደተባረካችሁ እንደታነጻችሁ ተስፋ አደርጋለሁ ሳምንት እንደ ጌታ ፍቃድ ቀጣዩን ክፍል ይዤ ወደ እናንተ እቀርባለሁ ይሄን ፕሮግራም አዘጋጅቼ ማቀርበው እኔ ኤልያስ ወንድሙ ነኝ የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን እስከ ሳምንት ድረስ ቸርን ሰንብት በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ